ግንኙነት ማድረግ ጤናማ ነው ወይ? አዎ በጣም ጤናማ ነው። ለግንኙነት ፍላጎታችሁ በሳምንት 3 ከፍ የሚለው ሆርሞናችሁ ነው፣ ጤናማ ነው። ሁለተኛ ደግሞ ግንኙነት ለማድረግ ፈልጋለሁ ግን ፈራለሁ፣ ጤናማ ነው? ጤናማ አይደለም። አይ ነው የሆነ ነገር ትናገራኛላችሁ ብላችሁ ልትፈሩ ትችላላችሁ። አላስደስታትም ብላችሁ ልትፈሩ ትችላላችሁ። ወንድነቴ ይነካልብኛል ብላችሁ ልትፈሩ ትችላላችሁ። ግን በፕራክቲስ የሚመጣ ነገር ነው ግንኙነት ላይ ያለ ጉብዝና። አንድ ወንድ ባይዘው ባንዴው ጎበዝ አይሆንም ግንኙነት ላይ። ስለዚህ ሴቶችም ለባሎቻችሁ ጊዜ እየሰጣችሁ፣ ወንዶች ደግሞ ለራሳችሁ እድል እየሰጣችሁ ፕራክቲስ አድርጉ። ጎበዝ ነኝ የሚባለው አይነት ስሜት ሲመጣ ፍርሃት እየጠፋለ ሊመጣ ይችላል። ካልሆነ ደግሞ ስነልቦናዊ የሆነ ስንፈተ ወሲብ ሊኖርብህ ይችላል። ስነልቦናዊ አማካሪ ብታናገር ይሻላል። የብልት አለመቆም ችግር ተደጋግሞብህ የሆነ እያስፈራ ያለው ወይም ጠዋት ብልት ስለማይቆም ከሆነ እያስፈራ ያለው እሱ አካላዊ የሆኑ ደግሞ ስንፈተ ወሲቦች ሊሆኑ ይችላሉ። ደም ስር ላይ፣ ነርቭ ላይ፣ ሆርሞን ላይ፣ ጡንቻ ላይ ያሉ ችግሮች ሊሆኑ ይችላሉ። መታከም ትችላለህ። በማንኛውም ስንፈተ ወሲብ መታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ። ስንት ዙር ቢሆን ኖርማል ነው? ኦኬ፣ እንደዚህ ተብሎ የተቀመጠ ነገር የለም። ግዴታ ይህን ያክል ዙር ምናምን የሚደረግ ነገር የለም። በአንድ ዙር ብቻ ግንኙነት የሚያደርጉ አሉ። በምሽት ደግሞ 7-8 ዙር ድረስ የሚሄዱ ወንዶች አሉ። ግን ማወቅ ያለባችሁ ነገር በአንዱ ዙር ብቻ አንድ ወንድ አይረካም፣ አንደኛ። ሁለተኛ ደግሞ ተደጋጋሚ ዙር ማድረግ ልምድ ነው። ደግሞ ለሁለተኛ ዙር ዝግጁ የምትሆኑበት ሰዓት እየጨመረ ነው የሚመጣው ከእድሜያችሁ ጋር። 20 ዓመት ላይ ያለ ወንድ በ5 ደቂቃ ተረክ ብሎ ለሁለተኛ ዙር ዝግጁ ሊሆን ይችላል። 50 ዓመት በላይ የሆነ ወንድ ደግሞ 24 ሰዓት ድረስ ሊፈጅበት ይችላል። ስለዚህ ከእድሜያችሁ ጋር ያለ ነገር፣ ብልታችሁ የመጀመሪያ ዙር ጥንካሬ ያለው ወይ፣ ጠዋት ይቆማል ወይ እና አጠቃላይ በዛ ጊዜ ያላችሁ ሳይኮሎጂካል ሜካፕ እንዴት ነው የሚባለው ነገር መታወቅ አለበት። ግን ጥሩ ላይ ሳይኮሎጂ ሜካፕ ላይ ያለው ሆርሞኑ ንጹህ የሆነ ወንድ ብልቱ በትክክል ጠዋት የሚቆም ለመጀመሪያ ዙር ጥንካሬ አድርጎት የሚቆም ከሆነ የዛኔ ሁለተኛ ዙር 3ኛ ዙር መደጋገም ኖርማል ነው። ግን ግዴታ እንደዚህ አይነት ዙር መደረግ አለበት ካልሆነ ስንፈተ ወሲብ አለበት ማለት አይደለም። ግን ለሁለተኛ ዙር ዝግጁነት እየፈለጋችሁ አቅም ካጣችሁ የዛኔ ነርቭ ላይ፣ ደም ስር ላይ፣ ሆርሞን ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ። እሺ፣ ይሄ ቪዲዮ ራቅ ያለ ቦታ ነን ያለነው፣ መምጣት አንችልም፣ ክፍለ ሀገር ነን ያለነው ብላችሁ በፖስታ ቤት ወይም ደግሞ በዴሊቨሪ መድኃኒቱን ላክልን ለምትሉኝ ሰዎች ለስንፈተ ወሲብ በተጨማሪ ደግሞ ለብልት መቆም ችግር ላላችሁ ወይም ደግሞ ቶሎ ለመጨረስ ችግር ላላችሁ የሚሆናችሁን ጠቅለል ያለ መድኃኒቱን አንድ የሰብሰብ አድርጌ እልክላችኋለሁ። በደንብ አዳምጡ። እሺ፣ ይህን መድኃኒት እንፈልጋለን ብላችሁ ለደወላችሁልኝ ያን መድኃኒት ከመላኬ በፊት ይሄ መድኃኒት ስራውን ልንገራችሁ። የሆርሞን ችግር ካለባችሁ ያክምላችኋል። የነርቭ ችግር ካለ ያክምላችኋል። በተጨማሪ ደግሞ ከሳይኮሎጂካል ችግሮች ጋር የተያዘ ከሆነ እሱንም ያክምላችኋል። ሌሎቹንም ችግሮች አንድ ላይ ጠቅልሎ ያክምላችኋል። በዚህም ደግሞ ቶሎ እንዳጨርሱ ያደርጋችኋል። የብልት መቆም ችግር እንዳያጋጥማችሁ ያደርግላችኋል ብላችሁ አሁን ደስ ይላችኋል። እስቲ ዝም ብላችሁ አስቡት። ለምሳሌ አበበ አለ፣ ከበደ አለ፣ አየለ አለ እንበል። አበበ ያመመው ምክንያት ምን እንደሆነ አይታወቅም። ከበደም ያመመው ምክንያት ምን እንደሆነ አይታወቅም። አየለም ያመመው ምክንያት ምን እንደሆነ አይታወቅም። ሶስቱም ትኩሳት ቢኖራቸው የትኩሳት መድኃኒት ተብሎ ለሶስቱም ይሰጣል? አይሰጥም አይደል? ስለዚህ ይሄኛውም እንደዛ ነው የሚታከመው። ብልት የመቆም ችግር ካለባችሁ ለራሱ ምክንያቶች አሉት። የትኛው ነው ችግሩ የሚለው ነገር ከታየ ከተለየ በኋላ ነው የሚታከመው። ቶሎ የመጨረስ ችግርም ካላችሁ እዛው ጋር ምንድነው ችግሩ፣ የቱ ጋር ነው ችግሩ የሚለው ነገር ከተለየ በኋላ ነው የሚታከመው። ስለዚህ ለእያንዳንዱ በሽታ እያንዳንዱን የቻለ ምክንያት አለው። ያንን ምክንያቱን ነው የምናከመው። ስለዚህ እነኚህ ምክንያቶች መታከም ስላለባቸው ነው እንጂ መድኃኒቱን ባገኘውም አለሁላችሁም በላኩና ባስደሰትኳችሁ ነበር። ስለዚህ እንደዚህ አይነት ከግንኙነት ጋር ችግር በሚኖራችሁ ሰዓት ለእያንዳንዱ ሕክምና ስለሚያስፈልገው ነው ይሄንን ነገር መታከም አለባችሁ ምላችሁ። ስለ ሕክምናው ግልጽ ነው ይሆንላችሁ የምፈልጉት ነገር ካለ ኮሜንት ላይ መጻፍ ትችላላችሁ። ለዚህ ለጥንዶች የተከፈተ አካውንት ደግሞ አዲስ የሆናችሁ ካላችሁ ፎሎ ማድረጋችሁ እንዳትረሱ። እሺ፣ ባለትዳሮች ግንኙነት ማድረግ የሚያቆሙት ስንት ዓመት ላይ ይመስላችኋል? 50፣ 60፣ 70 ወይስ 80? ይሄ ነገር ግልጽ መደረግ ስላለበት ነው። ምክንያቱም የግንኙነት ህይወታቸው ምን ያህል እድሜ ላይ መቆም አለበት የሚለው ነገር ይሄ ተብሎ የተቀመጠ ነገር ስለሌለ አብዛኛው ጊዜ እድሜ ከገፋ በኋላ ግንኙነት አለማድረግ ኖርማል ወይም ደግሞ ጤናማ አድርገው የሚያስቡ አሉ። ነገር ግን አንድ ሳይድ ግንኙነት ማድረግ እየፈለገ ሌላኛው ሳይድ ግን ምቾት እየነሳው ስለሆነ ወይም ደግሞ ችግር ስላጋጠመው ግንኙነት ሳያደርጉ መቅረት የለባቸውም። ስለዚህ ግንኙነት የሚቆምበት ምንም አይነት የእድሜ ሊሚት የለውም። እስከ መጨረሻው ድረስ ግንኙነት ሊያደርጉ ይችላሉ። ነገር ግን እድሜ እየገፋ ሲመጣ የሆርሞን መለወጥ ያጋጥማልና ቶሎ ብልት ያለመነሳት ነገር ሊኖር ይችላል። አብዛኞቹ ደግሞ ስፔሻሊ ከ40
ዓመት በላይ ያሉ ወንዶች በዚህ በጣም ይጠቃሉ። ስለዚህ ይሄም ህክምና አለው። በሴቶችም ሳይድ ደግሞ የሆርሞናቸው ስለሚለዋወጥ ብልት አካባቢ የመድረቅ ነገር ሊያጋጥማቸው ይችላል። ምቾት የመንሳት ፍላጎት የማጣት ነገር ሊኖር ይችላል። እነዚህ ነገሮች ክትትል እየተደረገበት መታከም ይችላል። ይህን ግንዛቤ ለማስጨበጥ ነው። በማንኛውም ስንፈተ ወሲብም ሆነ የግንኙነት ህይወታችሁ ላይ ጤንነቱ ላይ ለመታከም ፈልጉ ከሆነ ባይል ስልክ ካለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። 9 ቀኔ ነው ከቤት ከወጣው። ስቶሪ ታይም። ሰላም፣ እስኪ የራሴን ታሪክ ላካፍላችሁና ከዚያ ምክር ስጡኝ። በጣም የምወዳት ፍቅረኛ አለችኝ። ነገር ግን ከወራት በፊት የማላውቀውን ባህሪ ያሳየችኝ። እሱም የተለያዩ ሰዎችን እየፈጠረች ገንዘብ ትወስዳለች፣ እኔ ምንም ሳልል እሰጣለሁኝ። የሆነ ቀን ግን ቤተክርስቲያን ልቀመጥ ነው ለተወሰነ ቀን ብላ ቴክስት አደረገችልኝ። ማመን አልቻልኩም። እንባዬም በደስታ ፈሰሰ። እሺ ብዬ ወዲያው ምን ላድርግልኝ ስላት ብር ላክልኝ አለችኝ። እሺ ብዬ ላኩላት። እውነት ለመናገር በደስታ ሳካርኩኝ። ከዚያ በነጋታው ቴክስት አደረገችልኝና አብረን በመጣ ኖሮ ቆጨኛለችኝ። አይዞሽ እግዚአብሔር የፈቀደ ቀን ብዬ መለስኩላት። እኔ ግን ለእሷ ስራ ለማስተካከል እየሮጥኩኝ ነበርና ቆይ እስኪ ከእሷ አይበልጥም ብዬ ጠዋት ተነስቼ ወደ ቤተክርስቲያን ቦታ ሄድኩኝና እዛ ስደርስ ቴክስት አደረኩላትና የት ነኝ ስላት ውስጥ ነኝ አለችኝ። ሰርፕራይዝ በር ላይ ነኝ ስላት የት አለችኝ። እዛው ያለችበትን ቦታ ስም ስጠቅስ መልስ አልሰጠችኝም። በደውልላትም ስልኳ ዝግ ሆነ። እሷን ስፈልግ መሸ። ምግብ እንኳን ሳልበላ እዛው ቤተክርስቲያን አደርኩኝ። በጣም እያለቀስኩ ነበር። ማይነጋ የለም ነጋ። ከዛ ወደ አዲስ አበባ መጣሁኝ። ስደርስ ደወልኩላት። ምን ነው ስልክሽ ተዘጋብኝ ስላት አሞኝ ነበርና መኪና አግኝቼ ተመለስኩኝ አለችኝ። እንዳትጨነቅ ብዬ ነው አለችኝ። እግዚአብሔር በሚያውቀው አመንኳት። ሆስፒታል ልውሰድሽ ስላት አሁን ከሆስፒታል ወጣው ብላ የሆስፒታሉን ስም ነገረችኝ። እሺ ብዬ ወደ ቤት የገባሁ። በንጋታው ሆስፒታል ሄጄ ስጠይቅ ውሸት ነው አሉኝ። በእሷ ስም ታካሚ የለም ብለው ነገሩኝ። ከዛ ግራ ገባኝ፣ ምን ላድርግ ብዬ ማለት ነው። ከዛ ወደ ቤት የገባሁ። ይኸው 9 ቀኔ ነው ከቤት መውጣት ያስጠላኝ። ዛሬ ጓደኛዬ ቤት መጥቶ እውነቱን ነገረኝ። ቤተክርስቲያን ብላ የሄደች ቀን እዚሁ አዲስ አበባ ውስጥ ቁጭ ብላ ስትዝናና ነበር አለኝ። ማመን አቃተኝ። እኔ ለወደፊት ነገሮችን ላስተካክል፣ እሷ ደግሞ ለካ ሌላ ዓለም ውስጥ ነበረች። እሺ አሁን ምን ማድረግ ይሻለኛል? እጅግ በጣም እወዳታለሁና ግራ ገባኝ። እስኪ በቅንነት ሀሳብና አስተያየቶቻችሁን ስጡኝ አለ ማለት ነው። ከሶሻል ሚዲያ ከጉሻ ፔጅ አግኝቼ ነው ሼር ያደረኳችሁና ምን አይነት ስሜት ይኖራችኋል፣ ምን አይነት ምክር ሰጣላችሁ የሚለውን ብቻ ሀሳባችሁን ስሜታችሁን ለማወቅ ነው ይሄንን ታሪክ ሼር አደረኳችሁ። ቴንክ ዩ። መጨቃጨቅ የለመዱ ባልና ሚስቶች ከጭቅጭቁ ውጪ ወጣ ብሎ መፍትሄ መፈለግ አይፈልጉም። እሷም ከሱ ጋር ጭቅጭቅ ለምዳ ጠዋትና ማታ መጨቃጨቅ እንጂ እንዴት ይሄን ጭቅጭቅ መፍታት እችላለሁ፣ ምንድነው እኔ ያጠፋሁት ነገር ብላ እሱ ማስተካከል አትፈልግም። እሱም ከሚስቱ ጋር መጨቃጨቅ ከለመደ በቃ ጠዋትና ማታ ከሷ ጋር መጨቃጨቅ መቆሳሰል እንጂ ይሄን ጭቅጭቅ እንዴት ልፍታ ብሎ መነጋገር አይፈልግም፣ መፍታት አይፈልግም። ባልና ሚስቶች ሆናችሁ ጭቅጭቆቻችሁን በንግግር መፍታት ከፈለጋችሁ፣ መፍትሄውን ማግኘት ከፈለጋችሁ ፍለፊታችን ያለ ሰኞ በጣም ብዙ ነገር የምታገኙበት ስልጠና አለ። ጥቂት ቦታዎች ይቀሩናል። ክፍለ ሀገር፣ አዲስ አበባ፣ ውጭ ሀገር ያላችሁ ደውላችሁ ተመዝገቡ። አመሰግናለሁ። ባለትዳር ሴትን የሚያስከብራት ነገር 1ኛ ባሏን አለማማቷ፣ 2ኛ ባሏን ማክበሯ፣ 3ኛ እንደ ቤቷ መኖሯ። እርግዝና ወቅት ግንኙነት ቢደረግ እናት ወይም ጽንስ ላይ አደጋ ሊደርስ ይችላል ብለን ግንኙነት ባያደርጉ የምንመክራቸው የነፍሰ ጡር አይነቶችን ነው የምናየው። ዶክተር ሀረግ ነኝ፣ የማህፀንና ጽንስ ሐኪም። ያው በግል ሁሉም ሰው የሚከተለው ሃይማኖት እንዳለ ሆኖ ዛሬ ከማህፀንና ጽንስ ሕክምና አንጻር ለየትኞቹ ሴቶች አደጋ ነው ብለን እንደምናስብ ነው የምነግራችሁ። በመጀመሪያ በእርግዝና ወቅት ደም መፍሰስ ሲከሰት፣ ይሄ ማለት ወዲያው እንዳረገዘች እንዳወቀችም ሊሆን ይችላል። አልትራሳውንድ እናያለን። ሁሌ ደም መፍሰስ ሲኖር ጽንሱ ማህፀን ውስጥ ነው ወይ ያለው ከማህፀን ውጭ አይደለም የሚለው፣ ምክንያቱም እሱ አሳሳቢ ሌላ ራሱን የቻለ ችግር ስለሆነ። ማህፀን ውስጥ ከሆነ ግን አንዳንዴ ሪትሮፕላሴንታል ክሎት የምንለው አለ። እንግዲህ ልጁ የእናት ማህፀን ላይ ተለጥፎ እሱ ነው በቂ ደም የሚያስተላልፈው። ስለዚህ ያ ዲታች ካረገ ወይም ከተገነጠለ አንደኛው ምልክት በማህፀን ደም መፍሰስ ማየት ነው። አንዳንዴ ደግሞ ምንም ምልክት ሳያሳይ አልትራሳውንድ ላይ ብቻ ልናየው እንችላለን። ክራምፕ ወይም ፔሬድ የመሰለ አይነት ቁርጠት ሊሆን ይችላል የሚሰማት እናት እና እንደዚህ ሲሆን በእነዚህ 1-2 ቀናት በፊት ወይ ግንኙነት አድርጋችሁ ነበር ወይ ይሄ ምልክት ከማየታችሁ በፊት ብለን እናገራለን። ስለዚህ ያ ደም እንዲቆም መጀመሪያ የማህፀን እረፍት ነው። ከባድ ስራ አትስሩ፣ ግንኙነትን መደረግ የለበትም። ስራ
የምትሰራ ሴት ከሆነች እረፍት እንጽፍላታለን፣ እረፍት ታደርጋለች። ተጨማሪ ደግሞ ፕሮጀስትሮን ሰፖርቶች አሉ ወይ ማህፀን ውስጥ የሚገባ የሚዋጡ በመርፌም አሉ። እንደ ሐኪሙ እንዳየው የወስንና እስከዚህ አይነት ድረስ እነዚህ መድኃኒቶች ይቀጥላሉ ተብለን እንወስናለን። ስለዚህ ቢያንስ መልሶ ግንኙነት ከመጀመር በፊት ቢያንስ ለአንድ ወር ደግሞ በደንብ ይረጋጋ ጥሩ ነው። ካልሆነ ደግሞ ነገሮች ካልተስተካከሉ እርግዝናውን ሙሉ ጥንቃቄ ማድረግ ይመከራል። ከዛ በተጨማሪ ይሄ ደም መፍሰስ ከቀጠለ እንግዲህ 4 ወርም 5 ወርም ላይ ሊሆን ይችላል። እርግዝናውም እየገፋ ሲሄድ ደም መፍሰስ ሲኖር ሌላ የምናየው የእንግዴ ልጅ አቀማመጥ ችግር አለ ወይ ነው። ፕላሴንታ ፕሪቪያ የምንለው አለ። እንግዴ ልጅ ከልጁ ከጽንሱ በፊት ለማህፀን ጫፍ ሲቀርብ እንደዛ ሲሆን ግንኙነት በሚደረግበት ሰዓት ዲታች ካረገ ከተነካ ከፍተኛ የሆነ ቶሬንሻል ብሊዲንግ ነው የሚያመጣው። ይሄ የእናትንም ህይወት አደጋ ላይ ሊጥል ይችላል። ለምሳሌ ኢቭን ያልደረሰ ልጅ 6 ወር 7 ወርም ላይ ሆኖ እንደዚህ ከፍተኛ ደም መፍሰስ ከፈጠረ ጽንሱ ገፍቶ እንግዲህ ልጁን አልፎት ሊወጣ አይችልም። እንደዛ ሲሆን እስከ ኦፕሬሽን መስራት ሊያደርሰን ይችላል። ይሄ ሁኔታም ካልተሻሻለ እስከ 37 ሳምንት እናይና ፕላሴንታ ፕሪቪያው ሪዞልቭ ካላረገ በአብዛኛው በጊዜ ሂደት ወደ ላይ ወደ ፈንደስ ወደ ማህፀን ግድግዳ እያደገ ሊሄድ ይችላል። እንደዚህ ከሆነ ምጥ ይፈቀዳል። ስለዚህ ቢያንስ ከማህፀን ጫፍ 2 ሴንቲሜትር ርቀት አለ ወይ እየተሻሻለ ነው ወይ የሚለውን እናያለን። ስለዚህ ለማጠቃለል ደም የመፍሰስ ችግር ካለ በእርግዝና ወቅት እናትም ላይ አደጋ ስለሚያደርስ ልጅም ላይ አደጋ ስለሚያደርስ፣ ሁለተኛው ፕላሴንታል አብራፕሽን የምንለው አለ። እንግዲህ ልጅ ያለቀኑ መገንጠል እንደዚህ አይነት ሲሆን ስቲል እናት እረፍት አርጊ ምንም እንቅስቃሴ አታርጊ ነው የምንለውና ከባድ ስራዎች አንዳንዴ የመኪና አደጋ እንደዚህ አይነት ነገሮች ሲደርሱ ቀድሞ ዲታች ሊያደርግ ይችላል። እንደዛ ከሆነ ቀድሞ ከተገነጠለ ለልጁ የሚሰጠው ኦክሲጅን ደም የበለጠ ይቀንሳል። ስለዚህ እኛ የምናስበው ደሙ ከፍተኛ ሲሆን ሆስፒታልም አልጋ ይዘው እናያቸዋለን። አንዳንዴ 7 ወር 28 ሳምንት ጀምሮ ከመጣ ሳምባ ማዳበሪያ ለ48 ሰዓት ይሰጥና ደም መፍሰሱ ቆመ ተረጋጋው የሚለውን ነገር እናያለን ማለት ነው። ከዛ ነው ወደ ሕክምናው የምንሄደው። ሌሎች ደግሞ ነፍሰ ጡሮች ከዚህ በፊት ተከታታይ ውርጃ ያጋጠማቸው 2 ወይ 3 ከዛ በላይ አቦርሽን በእርግዝና ወቅት ያጋጠማቸው ሴቶች ግንኙነት እንዲያደርጉ አንመክርም። በተጨማሪ ደግሞ መንታ እርግዝና ላይ የሆኑ አሁን 2 መንታ ወይ ትሪፕሌት 3 መንታ ያረገዙ ከሆኑ ሲጀምር መንታ ሲሆን ምጥ ያለቀኑ የመምጣት እድል ከፍ ያለ ስለሆነ ፕሪተርም ሆኖ እንዳይመጣ መንታ ያረገዙት ላይ አንመክርም። ሌላ ደግሞ ከዚህ በፊት ምጥ ያለቀን መጥቶባቸው የሚያውቅ ፕሪተርም ወልደው የሚያውቁ ያለቀን ሽርቶ ፈሶ የሚያውቅ ከሆነ ሽርቶ ያለቀን ከፈሰሰ ያው እስከ 37 ሳምንት ለመቀጠል እንሞክራለን። ራሱን የቻለ ህክምና አለው። በሌላ ቪዲዮ አብራራለሁ። ሽርቶ 20 ቀን ሲፈስ ከ7 ወር በኋላ እንላለን። ከ7 ወር በፊት ግን ከሆነ ፕሪቫያብል ፕሮም ነው የምንሆነው። ልጁ ለመወለድ ሳይደርስ ሽርቶ 4 ወር እንደዛ 3 ወር ላይ ከፈሰሰ ምንም ልናረግ አንችልም። ጽንሱ ሊቀጥል አይችልም። ኢንፌክሽን፣ ሌሎች ነገሮች አሉ። ስለዚህ ከዚህ በፊት ሽርቶ 20 ቀን መፍሰስ ያጋጠማቸው ምጥ ያለ ቀን መምጣት ያጋጠማቸው እናቶች በአሁኑ ላይ ግንኙነት እንዲያደርጉ አይመከርም። ከዚህ በፊት ምጥ ያለ ቀን የመጣው ደግሞ በሰርቫይካል ኢንሰፊሸንሲ ከሆነ አሁን ላይ ሰርክሌጅ ከሰራን ማህፀን መቋጠር ማለት ነው። ምጥ ያለ ቀን እንዳይመጣ እሱ ምጥ ከ36 እንደዛ ሳምንት ላይ ቀድመን እንፈተዋለን። እንደዛ ከሆነ አንዴ ህክምናው ከተደረገ በኋላ ግንኙነት እንዲያደርጉ አይመከርም። ስለዚህ አጠቃላይ ሎጂኩን ለመናገር ግንኙነት የሚከለከሉት ደም ከመፍሰስ ጋር የተያዘ እና ምጥ ያለ ቀን ከመምጣት ጋር የተያዘ ነው። ሌላው ደግሞ ኢንፌክሽን ነው። በተለይ የአባላዘር ኢንፌክሽኖች ደጋግሞ የሚይዛት ከሆነ ወደ ልጅ የመተላለፍ እድል እንዳይኖር ሴፍ የሆኑ መድኃኒቶችም አንዳንዴ ላይኖሩ ይችላሉ በእርግዝና ወቅትና እንደዛ ሲሆን ጥንቃቄ እንዲያደርጉ። ደጋግሞ ኢንፌክሽን የሚይዛት ከሆነ የአባላዘር ኢንፌክሽን ሽርቷም አንዴ ቀድሞ ከፈሰሰ ኢንፌክሽን ሊገባ ስለሚችል ለእንደዚህ አይነት እናቶችም ግንኙነት አይመከርም። ስለዚህ እነዚህ አጠቃላይ ምክንያቶች ናቸው። የረሳኋቸው ሊኖር ይችላል። የበለጠ ግን እናንተ ከጤናችሁ አንጻር ያላችሁበትን ከሐኪማችሁ ጋር ተመካከሩ። ከዛ ውጭ ግን አሁን ግንኙነት በተለይ አሁን ፖስት ተርም ሲሆን ምጥ አልመጣ ሲል ግንኙነት ቢያደርጉ ምጥ ሊመጣ ይችላል ተብሎ በሳይንሱም የሚረዳ ነገር አለ። ለሌሎች ሴቶች ከሕክምናው ከሳይንሱ አንጻር የምንከለክለው አይኖርም። ግን በእርግዝና ወቅት ሉብሪኬሽን ወይም የማህፀን ፈሳሽ እንደ ድሮ ላይሆን ይችላል። ስለዚህ ለእናት ዲስኮምፈርት ካለው ህመም ካለው አናበረታታም። ይሄ ከፍላጎት ጋር ከእናትም ፍላጎት ጋር አብሮ ተያይዞ የሚሄድ ነገር ስለሆነ ጥንቃቄ መደረግ ያስፈልጋል። አክስቴ በውሸት ወሬ ከአባቴ ጋር እያጋጨችኝ ነው ትለናለች የዛሬ ባል ታሪካችን። የዩኒቨርሲቲ ተማሪ ነኝ።
ከቤተሰቦቼ ጋር ነው የምኖረው። ከ4 ወር በፊት አክስቴ ከባለቤቷ ጋር ለመስማማቷ ምክንያት እኛ ቤት መታ እኛ ጋር መኖር ጀመረች። ከመጣች ጀምሮ ግን በቃ ሰላም የለንም። ወሬዎች ከየት እንደምታመጣ አናቅም። ግን በቃ ለአባቴ ብዙ ነገር እያለችው እያጋጨችኝ ነው። እኔንም ታናሽ እህቴንም በጣም አማረረችን። ወሬዎቹን ከየት እንደምትፈጥራቸው ሁላ በጣም ነው ግራ የሚገባል። የለየላት የነገር ቋጥራት። አባቴ ደግሞ በጣም ስለሚወዳትና ስለሚያከብራት እሷ የምትለውን ነገር ሁሉ ያዳምጣታል። ብቻ አሁን ላይ እሷን ወደ ቤቷ እንዴት መመለስ እንዳለብን በጣም ግራ ገብቶናል። እስኪ እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበረ? እንደዚህ አይነት አክስት አላችሁ? እስኪ ኮሜንት ሴክሽን ላይ ያሳውቁኝ ትለናለች የዛሬ ባል ታሪካችን። ሀሳብ አስተያየታችሁ እንደተለመደው ኮሜንት ሴክሽን ላይ ያስቀምጡላት።